ቼልሲ ከሞርጋን ሮጀርስ ጋር ተስማማ ሲል ማመን ያቃተኝ ነው። ምክንያቱም ስንጠብቅ የነበረው ማንን ነው? አርሰናልን ነው። ቼልሲ ድርድር ስለመጀመሩ አልተሰማም፣ እውነት ነው። እስከ ሐሙስ ድረስ ምንም አይነት ድርድር አልነበረው። ይልቅስ አርሰናል ነው ቀድሞ ሲደራደር የነበረው። አርሰናል ግን ሲደራደር 1 ሲደራደር 2 አለፍ አለፍ እያለ ሲደራደር 3 የፈጠነው ሽልማቱን ይዞ ሄደ ማለት ነው። እንዴት ሊሆን ቻለ? በቃ ይሄንን ጥያቄ ብቻ ልመልስና የሚመስለው አስቶን ቪላ ለአርሰናል ያቀረበው ዋጋ እና አርሰናል ሊከፍለው የተዘጋጀበት ዋጋ ልዩነት ነበራቸው። በዚህ መካከል ነው ድርድሩ እንግዲህ። ስለዚህ ቼልሲ በመካከል እንደዚህ ያለውን ጨረታ ማሸነፍ የሚችለው በተለያዩ ስትራቴጂካል መንገዶች እንደሆነ፣ ስትራቴጂካል አፕሮቾች እንደሆነ አምኗል። ስለዚህ ያለውን መሳሪያ ሁሉ መጠቀም ነበረበት። አንደኛ ድርድሩን ማፍጠን ነበረበት። የአስቶን ቪላን ፍላጎት ወዲያውኑ ማሟላት እችላለሁ ብሎ ነው አግሬሲቭ ሆኖ የገባው። የአስቶን ቪላ ፍላጎት ምንድን ነው? የትስ ቢሄድ ሞርጋን ሮጀርስ ምን ቸገሩ? አስቶን ቪላ ያው የፕሪሚየር ሊግ ክለብ ነው፣ ቼልሲ የፕሪሚየር ሊግ ክለብ ነው፣ አርሰናል። ነገር ግን የአስቶን ቪላ ፍላጎት ጥቅም ነው። ቼልሲ አስቶን ቪላ እምቢኝ የማይለውን ክፍያ ማቅረብ እንዳለበት ገብቶታል። አንድ በሉ። ሁለተኛ ደግሞ ሞርጋን ሮጀርስን የሚቀርቡ 2 ተጫዋቾች በቼልሲ ውስጥ እንዳሉ ይታወቃል። አንደኛው የቅርብ ጓደኛው ኮል ፓልመር፣ በእንግሊዝ ብሔራዊ ቡድን ውስጥ አልተያዘም ፓልመር በዚህ ዓለም ዋንጫ። ከፓልመር ጋር ታሪካቸው ከማንቸስተር ሲቲ አካዳሚ ጀምሮ ጭፈራቸው፣ ጎል አስቆጥሮ ሴሌብሬሽናቸው እንኳን ተመሳሳይ ሆነው ለዚህ ነው በረደኝ የሚለው ይሄ እትትት የሚለው። ሁለተኛው ተጫዋች ደግሞ በእንግሊዝ ብሔራዊ ቡድን ውስጥ ያለው ሪስ ጀምስ ነው። ሪስ ጀምስ የኮል ፓልመርን ያህል ጓደኛው አይደለም፣ ግን የብሔራዊ ቡድን ቲምሜቱ ስለሆነ አብረው ስላሉ ካምፕ ውስጥ በእርሱም መጠቀም እንዳለበት ግልጽ ነው። ሌላው ደግሞ ራሱ ቻቢ አሎንሶ አሰልጣኙ ትልልቅ ክለቦች ለሚፈልጉት ለዚህ ተጫዋች ደውሎ ወደ ቼልሲ መጥቶ ምን አይነት ነገር ሊገጥመው እንደሚችል ማብራራት ማግባባት ነበረበት። ከዚያ ደግሞ የሁለቱ ክለብ ባለቤቶችም እዚህ ጋር ቦታ ነበራቸው። እነዚህ ሁሉ ስራ ላይ ውለዋል። አሁን ዝርዝሩን ካያችሁ እስከ ሐሙስ ድረስ ቼልሲ ለአስቶን ቪላ ሽጥልኝ ብሎ ድርድር አላደረገም። ሐሙስ ነው የጀመሩት። የድርድሩን ፋይል የከፈቱት ሐሙስ ዕለት ነው። ማለትም ከአርጀንቲና ሽንፈት ማግስት አርጀንቲና እንግሊዝን ካሸነፈች በኋላ በ48 ሰዓት ውስጥ ነው ድርድሩን የጨረሱት። ዓርብ ዕለት አሎንሶ አሰልጣኙ ለሮጀርስ ደወለ። እነ ዴቪድ ኦርንስታይን እንደሚሉት በቼልሲ ያለውን ፕላን፣ እቅዱን፣ ሐሳቡን ሁሉ በደንብ አብራራለት። የግል ጥቅማ ጥቅም በተመለከተም በዛው ዕለት ከተጫዋቹ ጋር ስምምነት ተደረሰ። ዓርብ ዕለት የክለቡ ባለቤቶች የክለቦቹ ባለቤቶች በጉዳዩ ገብተውበት እርስ በርሳቸውም ሲነጋገሩ ነበር፣ ሲደራደሩ ነበር። ስፖርቲንግ ዳይሬክተሮቹ የቼልሲዎቹ አንድ አይደለም። ስፖርቲንግ ዳይሬክተር በቼልሲ እነርሱም ሶስቱም እዚህ 3 የስፖርቲንግ ዳይሬክተሮች ደግሞ ድርድር ውስጥ ተሳትፈዋል። ሪስ ጀምስ ደግሞ በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ሮጀርስን ሲያግባባ ቆየ። በማግስቱ ደግሞ ከኮል ፓልመር ጋር ተነጋገረ። ኮል ፓልመር እንዳልኳችሁ ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫ እንዳልሄደ ይታወቃል። እዛ ሳይሆን ፓልመር ባለበት እና አሎንሶም ደውሎ ለሮጀርስ የልቡን ሲነግረው ጄንዊን ግልጽ የሆነ ትክክለኛ ፕላኑንም እና እርሱም ደግሞ በዚህ ፕላን ውስጥ ያለውን ቦታ ሲያብራራለትና እነዚህ ይሄ ሁሉ ጥረት በዙሪያ ያለ ቼልሲ ሲሪየስ ነው ማለት ነው፣ ቼልሲ የበለጠ ኮስተር ያለ ፍላጎት አለው ማለት ነው የሚል ነገር እንዳደረበት ተዘግቧል። በዚህ ምክንያት ሮጀርስ ተስማማ። ዓርብ ሐሙስ ተጀመረ
ድርድሩ። አርብ ተስማማ። ቅዳሜ ደግሞ የድርድሩ የመጨረሻ ሂደቶች ሁሉ ተጠናቀቁ። ለአርሰናል ዱብዳ ነው፣ መጥፎ ዜና ነው። አርሰናል አልተቀማም፣ ግን እጁ ውስጥ እየገባ የነበረን እንደው ጨብጦ በደንብ ከመያዙ በፊት ግን ቼልሲዎች እንደመነተፉት ግን ግልጽ ነው።